ሳት ሳት አምጡልኝ ሳት ሃሌሉያ አምጡልኝ ሃሌሉያ ወገቧ ላይ የተቀመጠ ዘንዶ እባብ ዘንዶ በሉስቲ ልቀቅ በሉት ያው ለእግሯን ሰውነቷን እባብ የእባብ መንፈስ ህይወቷን ዘመኗን ነፍሷን መንፈሷን ጤንነቷን ሁሉ በመልቀቅ ትሄዳለህ በኢየሱስ ስም ይመታ የሚል አሜን ይበላ ምን አልክ እበቀላታለሁ ምን አረጋታለሁ እበቀላታለሁ ምን አደረገች አቃጥለኛለች ህይወቷን መስቀልቅል አረከው ያላትን ከእጇ ጠፋ ባዶ አስቀረሃት ዛሬ ከእጆቻችሁ ላይ ያላችሁን በረከት የመታ መንፈስ ይመታ የሥራ በሯን ዘጋባት ከቤተሰብ አራካት በሲኖ ከጭቼ ፍጭት ነው ማረጋት ዱቄት ማንም አይፈልጋትም ያላት ጊዜማ ብዙ ጓደኞች ነበሯት ብዙ ሰዎች ነበሯት አንገላታት ሁሉንም ነገር አሳጣሃት ጓደኞቿ እንዲርቋት አደረከ ያንተ ጠላት ያንቺ ጠላት በአንድ ጠጠር ይወድቃል እጆቻችሁ ዘርጉ እናውጣ ቁጣ አንድ ሁለት ሂድ አስታውክ ነው ቁጣ አውጣው መርዙን አውጣ ሳት አንድ ሁለት ክብር ሃሌሉ አይዞሽ ስማ በወልድ በመንፈስ ቅዱስ አሐዱ አምላክ በአብ እናምናለን በወልድ እናምናለን በመንፈስ ቅዱስ እናምናለን በስላሴ የሚያምን እጁን ያሳየኝ ያጨብጭብ እማናምን የሚመስላቸው ሰዎች አሉ በአብ በወልድ በመንፈስ ቅዱስ በቅርብ ቀን ትልቅ እዚህ ጋር ማስታወቂያ ለጥፋለሁ ብዬ አስባለሁ አብ ወልድ መንፈስ ቅዱስ በዚህ ጋር ደግሞ የአብርሃም የይስሐቅ የያዕቆብ አምላክ እናምናለን በለው ከጎን ያለው ሰው አይዞሽ ንስሐ መግባት አለብኝ የምሰራው ስራ ደስ አይልም ደስ በሚል ቦታ አይደለም ሴክሬት ነው አሁን የሚነገር አይደለም ያው በኋላ ላንተ ከነገርኩ ነው ደስ የሚል አይደለም ብቻ ግን ሰው ጌታን መታረቅ ነው የፈለኩት አዎ ምንም አይደለም ንስሐ መግባት ነው የፈለግሽ ንስሐ መግባት ፈልጌ ነው የመጣሁት ዛሬ ጌታን ከተቀበልክ አንተ እድለኛ ሰው ነህ ንስሐ ከገባ ማረኝ ብለህ ከእግዚአብሔር ጋር ከታረቅ አንተ እድለኛ ሰው የሰው ምስክርነት ከንቱ ነው በልብ ግን የእግዚአብሔር ምስክርነት ካለ ግን እድለኛ ነህ ምንድን ነበር የሚያረግሽ እኔ በቃ
ስራውን ስሰራ ከዛሬ 1 ሳምንት በፊት ከደረጃ ላይ ምን እንዳንሸራተተኝ አላውቅም። አፓርታማ ነውና ስራ ቦታ ላይ በቃ የምሰራው ስራ በኋላ እነግርሃለሁ። የባዕድ አምልኮ እንትን የሆነ የሚረጭ ነገሮች አሉ። እሱን ረጭቼ እየወረድኩ ያለ አንሸራተተኝና ከ10 ደረጃ ምናምን ወደ ታች እንደዚህ አንሸራቶ ጣለኝና ወገቤን እየመታኝ አምጥቶ ታች ላይ ጣለኝ። ቅድም ወገቧን ያስታወሳችሁ ተፈወሰች። ከ10 ደረጃ ወደ ታች ወደቀች። ከዛ በኋላ ስራውንም መስራት አልቻልኩም። ወገቤን አመመኝ። ጴንጤ ጓደኛ የለኝም አዲስ አበባ አንድ ጴንጤ ጓደኛ የለኝም። እንደዚህም ያክል ጴንጤ ያለ ብዬ አላስብም። ሰርፕራይዝ ነው ያልኩት። በጣም ናፍቆኛል ጴንጤ ጓደኛ ማለት ነው። የላችሁም እንዴ? ኧረ አለን በብዛት አለን። 30 ሚሊዮን አለን። በቅርብ ጊዜ ወደ 50 ሚሊዮን እንመጣለን። በቅርብ ጊዜ ኢትዮጵያ በወንጌል ትወረሳለች። እንዳይመስልህ በዚህ 30 ምናምን ዓመት ውስጥ ነው ይሄ ሁሉ ፍሬ መጣው። 10 ዓመት ሲጨመር 20 ዓመት ሲጨመር 30 ዓመት ሲጨመር ምን ሊሆን እንደሚችል መገመት። ብዙዎች ሃይማኖታቸው የሚያስፋፉት በገንዘብ ነው፣ በጉልበት ነው፣ በእውቀት ነው፣ በጭንቅላት ነው። የኛን ግን የሚያስፋፋው መንፈስ ቅዱስ ነው። አጨብጭብና መንፈስ ቅዱስን ክብር ስጡት። እሺ ከዛ በቃ እኔ 2011 ላይ ነው አንተ በህልሜ ስታገለግለኝ ያየሁት። 2011 ገረመኝ። አሁን ህልም ነው። አሁን ራሱ እኮ አላመንኩ። አሁን ራሱ እንዲቆም ህልም እየመሰለኝ ነው። ሁሌ ቲቪ ላይ ነው እንጂ ማየ እቺ ልጅ ሳያት ፈረንጅ ነው የምትመስለው። let me tell you something እግዚአብሔር ወላይታ ላይ ያለውን ዘንዶ ሲወጋ ሳየኝ ልክ እንደ መጥፎ እድል ሲቆጥሯት ያለው መጥፎ እድል አድርገው ሲቆጥሯት ያለው መጥፎ እድል አድርገው ሲቆጥሯት ያለው እና መንፈሱ ዘሯን የጨረሰ ነው። መንፈሱ ዘሯን የጨረሰ ነው። እግዚአብሔር መትቼዋለሁ አለ። እግዚአብሔር እንዲለኛል ልጄ እንድትበቀል ዛሬ የበቀል ቅባት ሰጠዋት አለኝ። ከባድ የጸሎት አገልጋይ ትሆናለች። እግዚአብሔር መንፈስ በኃይል በርሷ ላይ ይወርዳል። እንደ ሌላ ሰው ሆና ትለወጣለች። በኢየሱስ ደም ባረኩሽ። አዎ ልክ ነህ። ወላይታ ነው ያደኩት። ወላይታ ልጅ ነኝ። ወላይታ እሷን አልቢኒዮ ከለር አልቢኒዮች አሉ አይደለ? አልቢኒዝም ይባላል። ደርማቶሎጂካል ኮንዲሽን ነው። ያው ሜላኒን የሚባል የቆዳችን ላይ ያለ ንጥረ ነገር አለ። የሱ እጥረት ይፈጠርና ከዛ በኋላ የሰውነታችን ቆዳ ወደ 3 ደረጃ አለው። ከላይ ያለውን ኖርማሊ የምናየውን ከለር እያነሳ በሂደት እያነሳ ወደ እንደዚህ አይነት ከለር ያመጣል ማለት ነው። ግን ለእግዚአብሔር የሚሳነው ነገር የለም። ከሆነባት ነገር ይልቅ ግን የደረሰላት አምላክ ዛሬ መጣ። እናቴም አባቴም አበሻ ናቸው። ግን አልቢኒዮ 2 ወንድሞች አሉኝ። አንድ ሴት ነኝ። ከእናቴ ሆድ ጀምሮ እንደዚህ ስንወለድም ነጭ ነን። ስንወለድም ማለት ነው። ስንት ወንድም አለሽ? 2 ወንድሞች እንዳንቺ ናቸው? አዎ እንደኔ ናቸው። እሺ እንጸልይላት። አንቺ አገርሽ የት ነው? እኔ ወላይታ ሶዶ። እኔ ማየው ፈረንጅ ነው። እግዚአብሔር ታሪክሽን ቀየረው። አሜን። ህይወትሽን ለወጠው። አሜን። እግዚአብሔር ይኸውልሽ መጥፎ እድል ወደ መልካም እድል ሲቀየር አየሁ። አሜን። ገድ የሌለው ወደ በረከት ተቀየረ። በጌታ እግዚአብሔር ከጠንቋይ ቤት አወጣሽ። አሜን። የቤቱ ባለሟል የቤቱ አገልጋይ አደረገሽ። አሜን በሏ። ጓደኞች አይደሉም ዛሬ የሚሰጡሽ። ኢየሱስ ራሱ ጓደኛ ይሆንሻል። አሜን። ወንድም ይሆንሻል፣ አባት ይሆንሻል፣ ዘመድ ይሆንሻል፣ ጌታ መታመኛ ይሆንሻል። አጨብጭቡና አሜን በሏ።